ዛሬ ስለ ኩሊንግ ሲስተም እናወራለን። ኩሊንግ ሲስተምን በሁለት ከፍለን እናየዋለን። ዳይሬክት ኩሊንግ ወይም ደግሞ ኤር ኩሊንግ እና ዋተር ኩሊንግ ወይም ደግሞ ሊኩዊድ ኩሊንግ ብለን እንጠራቸዋለን። ዳይሬክት ኩሊንግ ወይም ደግሞ ኤር ኩሊንግ የምንለው በብዛት ሞተሮች እና ባጃጆች የሚጠቀሙት ነው። እነዛም ደግሞ ራዲያተር የላቸውም፣ ግን ቀጥታ ሲሊንደሩን ወይም ደግሞ የፒስተኑን ሃውሲንግ ንፋስ በሚያገኘው ሰዓት እንዲቀዘቅዙ ያደርጋቸዋል። ዋተር ኩሊንግ ወይም ደግሞ ሊኩዊድ ኩሊንግ ብለን የምንጠራቸው መኪኖች የሚጠቀሙት ናቸው። ማለትም ኩላንት ወይም ደግሞ ውሃ ይጠቀማሉ። እነዚህ መኪኖች ደግሞ የሚሰሩት ከራዲያተር ሎወር ሆዝ ዋተር ፓምፑ ሳክ አድርጎ ወደ ዋተር ጃኬቶች ይልካል። በዋተር ጃኬቶች ላይ የሚያልፈው ውሃ ደግሞ ብሎኩን አቀዝቅዞ ወደ ራዲያተር አፐር ሆዝ ይመለሳል። ከዛ ከመግባቱ በፊት ቴርሞስታት አለ። ያ ቴርሞስታት የሞት ሙቀት ወይም ደግሞ ቴምፕሬቸሩ ዝቅተኛ ከሆነ እዛው እርስ በራሱ ሪሰርኩሌት እንዲያደርግ ያደርገዋል። ማለትም ደግሞ ወደ ራዲያተር ሳይገባ ቀጥታ ወደ ዋተር ፓምፕ ይልከዋል። ውሃው ሙቀት ደግሞ ከፍተኛ ከሆነ ተመልሶ ወደ ራዲያተር አፐር ሆዝ ይገባና በራዲያተር ቀዝቅዞ ይመለሳል። ዘመናዊ መኪኖች የኤሌክትሪካል ሲስተምን ከኩሊንግ ሲስተም ጋር ይጠቀማሉ። ማለትም እንደነ ኩላንት ቴምፕሬቸር ሴንሰር። ኩላንት ቴምፕሬቸር ሴንሰር ሞተር ውስጥ ላይ ያለውን የኩላንት ወይም ደግሞ የፈሳሽ ነገር ቴምፕሬቸርን ሴንስ አድርጎ ለኢሲዩ መልእክት ይልክና አንዳንድ ጊዜ የሞተሩ ሙቀት በጣም ከፍተኛ በሚሆንበት ሰዓት መኪናችን እንድናጠፋ ዳሽቦርድ ላይ ዲስፕሌይ የሚያደርግልን ነው። ቀጣይ ስለተለያዩ የመኪና አካላቶች ይሰራላችኋል። እስከዛው ፎሎ ላይ ካይረሳ ፒስ